ሰበር ዜና በከባድ አገራዊ ወንጀልና ሙስና የሚፈለጉ አመራሮችና ግለሰቦች በቦሌ ኤርፖርት በቁጥጥር ስር ዋሉ። በኢትዮጵያ ደህንነት ቢሮና ፌዴራል ፖሊስ በጥብቅ ሲፈለጉ የነበሩት እነዚህ ተጠርጣሪዎች ከኢንተርፖል ጋር በጋራ በተሰራ ኦፕሬሽን ቀጨም ተደርገዋል። ወዲህ ደግሞ ድንበር ላይ ከባድ ጥቃት ተፈጽሞ እልቂት ተከስቷል። መስቀል አደባባይ ዛሬ በተደረገው ሰልፍ ንግግር ያደረጉት ጌታቸው ረዳ በበኩላቸው ተባብረን እናጠፋቸዋለን ሲሉ ጥሪ አቅርበዋል። ይህ አዲስ ፖስት ሚዲያ ነው። የከበረ ሰላምታችን በያላችሁበት ይድረሳችሁ። ለአሁን የተደመጡ እናንተን የሚመጥኑ መረጃዎችን አጠናክረን መጥተናል። ተአማኒ መረጃዎቻችን ለብዙዎች ተደራሽ እንዲሆን አስቀድማችሁ ቪዲዮን ላይክ፣ ኮመንት እና ሼር እንድታደርጉ እንጠይቃለን። አሁን ዋና ዋናዎቹን እናስቀድም። አዲስ አበባ ተናውጣለች። ህዝቡ ግልብጥ ብሎ ወጥቷል። ጦርነት የሚታወጅበት ሰልፍ ነው በሚል ተቃውሞ ቢነሳበትም ጀነራል ጻድቃንና ጌታቸው ያስተባበሩት ጸረ ህወሓት ሰልፍ በመስቀል አደባባይ ተደርጓል። አዲስ አበባ በአንድ እግሯ ቆማ አርፍዳለች። አብይ በአስቸኳይ ጦራቸውን ወደ ትግራይ እንዲያዘምቱ በሰልፉ ተጠይቀዋል። ጌታቸው ረዳ በበኩላቸው ተባብረን እናጥፋቸው የሚል ጥሪ አቅርበዋል። በዝርዝር ትሰሙታላችሁ። በከባድ አገራዊ ወንጀልና ሙስና ሲፈለጉ የነበሩ ተጠርጣሪዎች በቦሌ ኤርፖርት በቁጥጥር ስር ዋሉ። ፌዴራል ፖሊስ እና ከኢንተርፖል ጋር በጋራ በመሆን በሰራቸው ኦፕሬሽን ተጠርጣሪዎቹ ሊያዙ ችለዋል። ከ200 ሚሊዮን ብር በላይ ያጭበረበሩትን እነዚህ ተጠርጣሪዎች ለመያዝ ጉደኛ የተባለው ኦፕሬሽን መደረጉ ታውቋል። ታደምጡታላችሁ። በኢትዮጵያ ድንበር ሌሊቱን በተፈጸመ ተጨማሪ ጥቃት መፈጸሙ ተነግሯል። ጥቃቱ ኢትዮጵያና ሱዳንን በሚያገናኝ ድልድይ ላይ የተፈጸመ ሲሆን ተጨማሪ የመከላከያ ሰራዊት ወደ አካባቢው እንዲሰማራ መታዘዙ ተዘግቧል። የኢትዮጵያ ሕዝብ ሆይ እና ጉድህን ስማ፣ ወገብህን ጠበቅ አድርግ ተብለሃል። የብልጽግናው መንግስት በቀጣይ ወራት የኢትዮጵያ ሕዝብ ላይ ተጨማሪ ታክስ ሊጥል ነው። ይህም የኑሮ ውድነቱን ክፉኛ ያባብሰዋል በሚል ተፈርቷል። የተወደዳችሁ የቻናላችን ቤተሰቦች እነዚህንና ሌሎች መረጃዎችን አጠናክረናል። በዜናዎቻችን ላይ እንዲሻሻልና እንዲስተካከል የምትሉትን በአስተያየት መስጫው እንድታስቀምጡልን እንጠይቃለን። አሁን ወደ ዝርዝሮቹ እናመራለን። የኢትዮጵያ ሕዝብ ሆይ እና ጉድህን ስማ፣ ወገብህን ጠበቅ አድርግ ተብለሃል። የብልጽግና መንግስት በቀጣይ ወራት የኢትዮጵያ ሕዝብ ላይ ተጨማሪ ታክስ ሊጥል ነው። ይህም የኑሮ ውድነቱን ክፉኛ ያባብሰዋል በሚል ተፈርቷል። በተጨማሪም 5 ቢሊዮን ዶላር ተጨማሪ ብድር ሊቀበል መሆኑም ታውቋል። የኢትዮጵያ መንግስት በ2019 በጀት ዓመት 5 ቢሊዮን ዶላር አዲስ የውጭ ብድር ለመውሰድ ማቀዱን እንደ አውሮፓውያን አቆጣጠር ከሐምሌ ወር 2026 ጀምሮ አዳዲስ የታክስ ማሻሻያዎችን ተግባራዊ ለማድረግ መወሰኑን ዋዜማ የተመለከተችው የዓለም አቀፉ የገንዘብ ተቋም IMF አምስተኛው የግምገማ ሪፖርት ሰነድ ይፋ አድርጓል። ተቋሙ በዚህ ሳምንት ባወጣው ባለ 132 ገጽ የፖሊሲ ትግበራ ክትትል ሪፖርት እንዳመላከተው የኢትዮጵያ መንግስት ከ2 ዓመታት በፊት ተግባራዊ ማድረግ የጀመረውን የማክሮ ኢኮኖሚ ማሻሻያ ፕሮግራም ከተቀመጠው እቅድ በላይ በሆነ አፈጻጸም በስኬት እያከናወነ ይገኛል። መንግስት የማሻሻያ ፖሊሲውን ለማስፈጸም ከተጠቀሰው አጠቃላይ የብድር መጠን ውስጥ አብዛኛው ከባለብዙ ወገን አበዳሪዎች የሚገኝና ዝቅተኛ ወለድ የሚከፈልበት ቢሆንም ለንግድ ብድር ግን ልዩ ሁኔታ መፈጠሩን ይጠቅሳል። አብዛኛው ብድር የሀገሪቱን የዕዳ ጫና በማያባብስ መልኩ በረጅም ጊዜ የሚከፈልና ዝቅተኛ ወለድ ያለው ሲሆን በኮይሻ የኃይል ማመንጫ ግድብ ግንባታን ለማጠናቀቅ ብቻ የ950 ሚሊዮን ዶላር የንግድ ብድር እንዲወሰድ በIMF ኃላፊዎች ከስምምነት መደረሱ ይጠቀሳል። መንግስት ከIMF ጋር በገባው የ4 ዓመታት ፕሮግራም ውስጥ ምንም አይነት የንግድ ብድር ላለመውሰድ ቃል ቢገባም ለኮይሻ ግድብ ግንባታ ልዩ ሁኔታ ተመቻችቷል። ከተለያዩ ዓለም አቀፍ አበዳሪዎች ጋር ለረጅም ጊዜያት ሲካሄድ የነበረው የዕዳ ሽግሽግ ድርድር በሚመለከትም መንግስት የዩሮ ቦንድን ጨምሮ ከሁሉም የውጭ አበዳሪዎች ጋር እስከ መጪው ታህሳስ 2026 ድረስ ስምምነት ላይ ለመድረስ ታቅዷል። ይህ የዕዳ ሽግሽግ ሲጠናቀቅ ለውጭ ዕዳ ክፍያ የሚወጣውን የመንግስት ከፍተኛ በጀት ለመቀነስ እንደሚያስችል ገልጧል። የኢትዮጵያ መንግስት በቀጣዮቹ 2 ዓመታት ከታክስ የሚገኘውን ገቢ በከፍተኛ ሁኔታ ለማሳደግና ማንኛውንም ድጎማ ለማንሳት ቃል መግባቱን የጠቆመው የገንዘብ ተቋም ሪፖርት በቀጣዮቹ ወራት ይተገበራሉ ያላቸውን ቁልፍ እርምጃዎች በዝርዝር አስቀምጧል። ከነዚህም መካከል የነዳጅ ድጎማ አንዱ ሲሆን
በ2019 በጀት ዓመት የነዳጅ ድጎማ ሙሉ በሙሉ ተነስቶ ዋጋው በገበያ እንዲወሰን ይደረጋል። ነዳጅ ላይ ከሚጣሉ የታክስ አይነቶች በድምሩ 176 ቢሊዮን ብር ለመሰብሰብ የታቀደ ሲሆን ከዚህ ውስጥ 93 ቢሊዮን ብር ተጨማሪ እሴት ታክስ ወይም ቫት፣ 80 ቢሊዮን ብር ከኤክሳይዝ ታክስ እንዲሁም 3 ቢሊዮን ብር ቀጥተኛ ካልሆነ የሀገር ውስጥ ታክስ የሚሰበሰብ ይሆናል። የኢትዮጵያ መንግስት የኢትዮጵያ ነዳጅ አቅራቢ ኢንተርፕራይዝን የካፒታል አቅም በ286 ቢሊዮን ብር በማሳደግ በነዳጅ ምርቶች ላይ ከሚጣሉ ታክሶች የሚሰበሰበውን ገቢ በሙሉ በቀጥታ ወደ ማዕከላዊ ግምጃ ቤት ገቢ ሲደረግ ኢንተርፕራይዙ የተፈቀደለትን ተጨማሪ ካፒታል በመጠቀም የነዳጅ ግዢ ክፍያዎችን በቀጥታ ለአቅራቢዎች መክፈል ወደሚያስችለው የግዢ ስርዓት እንዲገባ እንደሚደረግ ተመላክቷል። በቀጣይ ዜናችን በኢትዮጵያ ድንበር ሌሊቱን በተፈጸመ ተጨማሪ ጥቃት መፈጸሙ ተነግሯል። ጥቃቱ ኢትዮጵያና ሱዳንን በሚያገናኝ ድልድይ ላይ የተፈጸመ ሲሆን ተጨማሪ የመከላከያ ሰራዊት ወደ አካባቢው እንዲሰማራ መታዘዙ ተዘግቧል። በኢትዮጵያ ቤንሻንጉል ጉሙዝ ክልልና በሱዳን መካከል የሚገኘውን ሁለቱን ሀገራት የሚያገናኘውን ታሪካዊ የኩምሩክ ድልድይ በታጠቁ ኃይሎች ጥምረት መፍረሱ ተገልጿል። ከአሶሳ ተነስቶ የሱዳን ኩምሩክን የሚያቋርጠው ቢ40 በተሰኘው አውራ ጎዳና ላይ የሚገኘው ይህ ድልድይ መሰበር በቀጠናው ላይ ከፍተኛ ወታደራዊና ኢኮኖሚያዊ ጫና እንደሚያሳድር ተጠቁሟል። ከስፍራው የወጡ መረጃዎች እንደሚያመላክቱት ድልድዩን ያፈረሱት የሱዳኑ መሪ አብዱል ፈታህ አልቡርሃን ጦር በሱዳን ተጠልለው ከሚገኙ የቀድሞ የኢትዮጵያ ሰላም አስከባሪ ኃይሎች እንዲሁም ቤኒን ከተባለ የቤንሻንጉል ታጣቂ ቡድን ጋር በመቀናጀት ነው። በተለይም በሰሜን ኢትዮጵያው ጦርነት ወቅት ወደ ሀገራችን አንመለስም በማለት በሱዳን የፖለቲካ ጥገኝነት የጠየቁ በመቶዎች የሚቆጠሩ ከፍተኛ መኮንኖችና ጀነራሎችን ያካተቱ የቀድሞ የኢትዮጵያ መከላከያ ሰራዊት አባላት በዚህ ጥቃት ተሳትፈዋል ተብሏል። ከነዚህ ኃይሎች የአልቡርሃን ጦር ካርቱም በድጋሚ እንዲቆጣጠር ከፍተኛ አስተዋጽኦ ማድረጋቸው የተነገረ ሲሆን አሁን ደግሞ አርሚ 70 በሚል ተደራጅተው ከሱዳን ጦር ክፍልና ከቤንሻንጉል ታጣቂዎች ጋር በመሆን ከሱዳን በኩል ጥቃት እየሰነዘሩ ይገኛሉ። ለበርካታ ዓመታት የሁለቱን ሀገራት የንግድ ልውውጥና የሰዎች እንቅስቃሴ ሲያሳለጥ የነበረው የድልድይ መፍረሱ ከፍተኛ የሎጂስቲክ መስተጓጎልን አስከትሏል። በዚህም ምክንያት ጥሬ ዕቃዎች እንዲሁም የገቢና የወጪ ንግድ እንቅስቃሴዎች ሙሉ በሙሉ እንዲቆሙ ያደርጋል። በሌላ በኩል ድርጊቱ ወታደራዊ ስትራቴጂን ያነገበ መሆኑ ተገልጿል። ተቃራኒ ጦርን እንቅስቃሴ ለመግታት ድልድዮችን ማፍረስ የተለመደ ወታደራዊ ስልት ሲሆን ይህም በሰሜን ኢትዮጵያ ጦርነት ወቅት በወልዲያና ጋሸና አካባቢዎች ከታየው የድልድዮች መፍረስ ጋር ተመሳሳይነት አለው። ይህ የድንበር ላይ ውጥረትና የድልድይ ማፍረስ እርምጃ እየተካሄደ ባለበት በዚህ ወቅት የሱዳን ሉዓላዊ ምክር ቤት ሊቀመንበር ጀነራል አብዱል ፈታህ አልቡርሃን በኤርትራ አስመራ ድንገተኛ ጉብኝት እያደረጉ ይገኛሉ። ጀነራሉ ከኤርትራው ፕሬዝዳንት ኢሳያስ አፈወርቂ ጋር በቀጠናው የጸጥታ ጉዳዮች ዙሪያ እየመከሩ ባለበት ወቅት በኩምሩክ ድንበር ይህ ክስተት መፈጠሩ የጉዳዩን ፖለቲካዊና ወታደራዊ ስፋት ይበልጥ አጉልቶታል። በቀጣይ ዜናችን አዲስ አበባ ተናውጣለች። ህዝቡ ግልብጥ ብሎ ወጥቷል። ጦርነት የሚታወጅበት ሰልፍ ነው በሚል ተቃውሞ ቢነሳበትም ጀነራል ጻድቃንና ጌታቸው ያስተባበሩት ጸረ ህወሓት ሰልፍ በመስቀል አደባባይ ተደርጓል። አዲስ አበባም በአንድ እግሯ ቆማ አርፍዳለች። አብይ በአስቸኳይ ጦራቸውን ወደ ትግራይ እንዲያዘምቱ በሰልፉ ተጠይቀዋል። ጌታቸው ረዳ በበኩላቸው ተባብረን እናጥፋቸው የሚል ጥሪ አቅርበዋል። ህወሓት በትግራይ ህዝብ ላይ የሚፈጸመውን አፈና፣ ጭቆናና ስቃይ የሚያወግዝ ሰላማዊ ሰልፍ በአዲስ አበባ መስቀል አደባባይ ዛሬ ተካሂዷል። በመድረኩ የተገኙት አቶ ጌታቸው ረዳ ባስተላለፉት መልእክት ቡድኑ የትግራይን ህዝብ ከልማት ወደ ኋላ ያስቀረና ወጣቶችን ለስደትና ለሞት የሚዳረግ በመሆኑ ህዝቡ እምቢ ሊለው እንደሚገባ አሳስበዋል። አክለውም ቡድኑ ወጣቶችን ወደ ሱዳን መሸጥ እንዲያቆሙ የጠየቁት አቶ ጌታቸው በውጭ ሀገር የሚኖሩ ኢትዮጵያውያንም የቡድኑን ዕድሜ ለማሳጠር እንዲሰሩ ጥሪ አቀርበዋል። ሰልፉ በትግራይ እናቶችና ወጣቶች ላይ የሚደርሰውን በደል ለመቃወም የተዘጋጀ መሆኑን የገለጹት አቶ ጌታቸው ክልሉ በአጭር ጊዜ ወደ ሰላም እንዲመለስና የህዝቡ ህልውና እንዲሁም ደግሞ ሰላም እንዲረጋገጥ ሁሉም ወገን በጋራ ድምፁን እንዲያሰማ ጠይቀዋል። ከዚህ በተጨማሪም በሰልፉ ላይ ፌዴራል መንግስት ህወሓት ላይ በአስቸኳይ እርምጃ እንዲወስድም ጥያቄ ቀርቦለታል። ይህ ጥያቄ መቅረቡን ተከትሎ ታዲያ በቀጣዮቹ ሳምንታት ብልጽግና ጦሩን ወደ ትግራይ ሊያዘምት ጦርነትም ሊከፍት እንደሚችል በርካቶች እየተናገሩ ነው።
በከባድ ሀገራዊ ወንጀልና ሙስና ሲፈለጉ የነበሩ ተጠርጣሪዎች በቦሌ ኤርፖርት በቁጥጥር ስር ዋሉ። ፌዴራል ፖሊስና ኢንተርፖል በጋራ በመሆን በሰራቸው ኦፕሬሽን ተጠርጣሪዎቹ ሊያዙ ችለዋል። ከ200 ሚሊዮን ብር በላይ ያጭበረበሩትን እነዚህን ተጠርጣሪዎች ለመያዝ ጉደኛ የተባለ ኦፕሬሽን መደረጉ ታውቋል። የኢትዮጵያ ፌዴራል ፖሊስ ከተባበሩት አረብ ኤሚሬትስ ዱባይ ፖሊስ ጋር በመቀናጀት በውጭ ሀገር ተደብቀው በበርካታ ኢትዮጵያውያን ዜጎች ላይ ኢሰብአዊ ድርጊቶችን ሲፈጽሙ የነበሩ ዳውድ ተፈሪ ለገሰና ደስታ ተገኛ በጋዝ የተባሉ አደገኛ ህገወጥ የሰዎች አዘዋዋሪዎችን በቁጥጥር ስር መዋሉን አስታውቋል። ሁለቱ ዋና ተጠርጣሪዎች የተለያዩ የማታለያ ዘዴዎችን በመጠቀም 105 ዜጎችን በህገወጥ መንገድ ወደ ዱባይ በመውሰድና ከ188 ሚሊዮን ብር በላይ ከተጎጂዎች በመሰብሰብ በበርካታ ዜጎች ላይ ከፍተኛ የሰብአዊ መብት ጥሰት ሲፈጽሙ የቆዩ በመሆናቸው የኢትዮጵያ ፌዴራል ፖሊስ ከዱባይ ፖሊስ ጋር በመተባበር በቁጥጥር ስር ውለው ለሀገራችን ተላልፈው እንዲሰጡ አድርጓል። የኢትዮጵያ ፌዴራል ፖሊስ ከተባበሩት አረብ ኤሚሬትስ ዱባይ የኢትዮጵያ ኤምባሲ በኩል በደረሰው ጥቆማ ተጠርጣሪዎቹ ዱባይ ተቀምጠው ሀገር ውስጥ ላሉ ተባባሪዎቻቸው በአማካኝነት ወጣቶችን በመመልመል ወደ ዱባይ በመላክ በተዘጋጀ የማገቻ ቦታ በማቆየት በተለይ በሴቶች ላይ ጥቃት በማድረስና በማሰቃየት ከፍተኛ ወንጀል ሲፈጽሙ የቆዩ መሆናቸው ተረጋግጧል። የኢትዮጵያ ፌዴራል ፖሊስም ጉዳዩን ሲያጣራ ቆይቶ በሀገር ውስጥና በውጭ ሆነው በተቀናጀ መንገድ ወንጀሉን ሲፈጽሙ በቆዩ ዳዊት ተፈሪ ለገሰና ደስታ ተገኛ በጋዝና በግብረ አበሮቻቸው ላይ የፍርድ ቤት መያዣ ትዕዛዝ በማውጣት ውጭ ሀገር ያሉትን ከዱባይ ፖሊስ ጋር በትብብር በመስራት ተጠርጣሪዎቹ በቁጥጥር ስር ውለው ሐምሌ 10 ቀን 2018 ዓ.ም ለሀገራችን ተላልፈው እንዲሰጡ አድርጓል። ተጠርጣሪዎቹ ምንም አይነት ሰውን ወደ ውጭ ሀገር መላክ የሚያስችል ሕጋዊ ፈቃድ ሳይኖራቸው በሀገር ውስጥ ያለውን ቡድን ከውጭ ካለው ቡድን ጋር ትስስር በመፍጠርና በተቀናጀ መልኩ በተለያዩ ካምፓኒዎች ስራ እናስቀጥራቸዋለን በማለት ከ2015 ዓ.ም ጀምሮ በርካታ ዜጎችን ከተለያዩ የኢትዮጵያ አካባቢዎች በመመልመል ሐሰተኛ መረጃዎችን በማሰራጨትና ያልተገባ ተስፋ በመስጠት ከአንድ ሰው ከ320 ሺህ እስከ 600 ሺህ ብር በመቀበል ማታለያ የቱሪስት ቪዛ አዘጋጅተው በመላት በሀገር ውስጥ ባሉ ተባባሪዎቻቸው በተከፈተ የባንክ አካውንት ገንዘቡን በኢትዮጵያ ብር በድርሃምና በሪያል ገቢ የሚያደርጉ መሆናቸውን ፖሊስ ደርሶበታል። ገንዘቡን የከፈሉ ተጎጂዎች ዱባይ እንደገቡ በጉልበት ስራ ላይ እንዲሰማሩ በማድረግ ከተጎጂዎች ኮሚሽን በሚል ተጨማሪ ገንዘብ በማስከፈል እንዲሁም የ2 ወር የቱሪስት ቪዛ ሲያልቅ የ2 ዓመት የመኖሪያ ፈቃድ እናሰጣችኋለን፣ ካልከፈላችሁ ግን ወደ ኢትዮጵያ ትመለሳላችሁ በማለት በአንድ ሰው 1200 ድርሃም እንዲከፍሉ በማድረግ በዜጎች ላይ ከፍተኛ ግፍና ስቃይ ሲያደርሱ ቆይተዋል ብሏል ፖሊስ። ተጠርጣሪዎቹ ተጎጂዎችን ከዱባይ ኤርፖርት ከተቀበሉ በኋላ ሰዎችን የሚያከማቹበት ቦታ በመውሰድ በአንድ ክፍል ውስጥ በርካታ ወንዶችና ሴቶችን በማገት ምግብ በ8 ቀን አንድ ጊዜ ደረቅ ሩዝ በመስጠት ለከፍተኛ ረሃብና እንግልት እንዲሁም ሴቶች ላይ ጾታዊ ጥቃት ሲያደርሱባቸው መቆየታቸው ተደርሶበታል። የኢትዮጵያ ፌዴራል ፖሊስ በተጨማሪ ባደረገው ክትትል በሀገር ውስጥ ሆነው ዱባይ ካሉት ግብረ አበሮቻቸው በሚሰጣቸው ትዕዛዝ ሰዎችን መልምሎ በመላክና የባንክ አካውንት ከፍተው ገንዘብ እያሰባሰቡ የነበሩ አንደኛ ብዙአየሁ አውግቸው በኃይሉና ሁለተኛ ረህመት አበበሸት የተባሉ ተጠርጣሪዎችን በቁጥጥር ስር አውሎ ምርመራውን በስፋት በማከናወን ላይ መሆኑን ገልጿል። ፖሊስ ምርመራውን ዘመኑ ያፈራቸውን ቴክኖሎጂዎች ተጠቅሞ ይህንን ውስብስብና ድንበር ተሻጋሪ ወንጀል ለማጣራት እንዲሁም በእነዚህ ተጠርጣሪዎች አማካኝነት ከሀገር ወጥተው ከፍተኛ ስቃይ ደርሶባቸው ከነበሩ ግለሰቦችና ተጎጂዎች ካሉበት ዱባይ የቀጥታ ቨርቹዋል የምስክርነት ቃላቸውን በመቀበል ላይ ይገኛል። ፖሊስ ህጋዊ ፍቃድን ሽፋን በማድረግ ከህገ ወጥ አዘዋዋሪዎች ጋር በመመሳጠር ህገ ወጥ ተግባር የሚፈጽሙና በዜጎች ከፍተኛ ኢሰብአዊ ድርጊት የሚፈጽሙ ኤጀንሲዎችን መኖራቸውን ማረጋገጡን ጠቅሶ በቀጣይ ምርመራውን በእነዚህ አካላት ላይ አጠናክሮ እንደሚቀጥል አስታውቋል። ክቡራትና ክቡራን የቻናላችን ቤተሰቦች ለሰዓቱ የተዘጋጁት መረጃዎች እነዚህን ይመስሉ ነበረ። መረጃዎቻችንን እስከ ፍጻሜው ድረስ ስላደመጣችሁ ከልብ እናመሰግናለን።